ተመስጦ ሰዎች ከጥንት ጊዜ ጀምሮ አእምሯቸውንና ህይወታቸውን የሚቆጣጠሩበት እንዲሁም ራሳቸውን ፈልገው የሚያገኙበት የአእምሮ የአካልና የመንፈስ እንቅስቃሴ ነው። በተጨማሪም ተመስጦ ሰዎች አእምሯቸውን እንደ ኤሌክትሪክ ማብሪያና ማጥፊያ ባሻቸው ሰዓት ማሰብ የሚፈልጉበት እንዲሁም ማሰብ የማይፈልጉትን ደግሞ ከአእምሯቸው ውስጥ በቀላሉ የሚያጠፉበት ተፈጥሯዊ የአእምሮ ቁልፍ ነው። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ መንግስትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን። በገና በጥሞና የሚዜም ልቡናን የሚሰበስብ ድንቅ መሳሪያ ነው። ከፍተኛ የመንፈስ መረጋጋትን የሚፈጥረው በገና ቅዱስ ዳዊት አምላኩን እንደሚያመሰግንበትና ከፈጣሪው ጋር በጸሎት ይነጋገርበት እንደነበረ መንፈሳዊ መጻሕፍቶች ያስረዳሉ። በገና በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በጾም ወራት በብዛት ከሚደመጡ መንፈሳዊ የሙዚቃ መሳሪያዎች መካከል ተጠቃሹ ነው። በገና ወይም በግዕዝ አጠራሩ እንዚራ በተወጠሩ ክሮች የሚሰሩ የኢትዮጵያ የሙዚቃ መሳሪያ ሲሆን ገበታው ሰፋ ያለ ከ90 ሳንቲሜትር እስከ 140 ሳንቲሜትር እርዝመት ያለውና 10 ጅማቶች ወይም አውታሮች ያሉት ጥንታዊ የኢትዮጵያ ኦርቶዶክስ ተዋሕዶ የመንፈሳዊ መዝሙሮች መጫወቻ መሳሪያ ነው። በገና ወደ ኢትዮጵያ የገባው ከክርስቶስ ልደት በፊት በቀድሞ የኢትዮጵያ ነገስታት በኩል እንደሆነ ታሪክ የሚያስረዳ ሲሆን በቅርብም ከነበሩ ነገስታት አጼ ምኒልክ፣ አጼ ቴዎድሮስ በገና ይደረድሩ እንደነበር ይነገራል። የበገና ዜማ በአብዛኛው ለፈጣሪ ምስጋና ጸሎት ለማቅረብና አጫጭር ዜሞች የዚህን ዓለም አላፊነት የሚናገሩ ሰዎች ለበጎ ስራ የሚንቀሳቀሱ ወደ ንስሐ የሚጠራ ለመንፈስ አገልግሎት የሚጠቅም ነው። አጠቅ ብሎ ፈረስ ካሳ ብሎ ስም አርብ ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሃይማኖታዊ ዝማሬ ከምትጠቀምባቸው መሳሪያዎች መካከል በገና አንዱ ነው። በተለይም በጾም ወቅት በገናን ለጥሞና መዝሙሮች ትጠቀማለች። ዛሬ ስለ በገና ትርጉምና ተያያዥ ጉዳዮች ላይ ከበገና መምህር ጋር ቆይታ እናደርጋለን። አብራችሁን ቆዩ። በገና በተፈጥሮ የዜማ መሳሪያ እንደመሆኑ መጠን የዜማ መሳሪያዎች ደግሞ ተፈጥሯቸው ዜማን ማውጣት ነው እና ከሰው ጋር ያለው ግንኙነታቸው ዜማን በመስራት ስለሆነ ተፈጥሯቸው ከሰው ጋር ባላቸው ግንኙነት ፊዚካል አትራክሽናቸው በዜማ ነው ወይም በጆሮ በመስማት ነውና ከሳይንስ ራሱ አንፃር ስንመለከተው በገና ከሚጠቀመው ፍሪኩዌንሲ አንፃር በጣም የወረደ ከመሆኑ አንፃር ትልቅ እንትን ላምዳ ወይም ደግሞ ዌቭ ሌንግዝ ነው ያለው እና ያ ዌቭ ሌንግዙ ፍሪኩዌንሲ ባነሰ ቁጥር ስለሚቀንስ ላምዳው
ሰው ህሊና ውስጥ ሰው ጆሮ ውስጥ የመግባት ቻንሱ በጣም የጨመረ ነው የሚሆነው። ለምን ረጋ ባለ መልኩ ነው የምናየውና ሌሎች ዓለማዊ መሳሪያዎች ላይም ስንመለከት ውስጥ ድረስ ገብቶ ለመመርመር ሳንፈልግ ገብቶ ፔኔትሬት ለማድረግና ሰውነታችን ውስጥ ገብተው ዘልቀው እኛን ከመጉዳትም ከማዳንም አንፃር ብዙ መሳሪያዎች አሉ እንደ ዩቪ ምንላቸውና በጣም ሃይ ፍሪኩዌንሲ የሚጠቀሙ። በገና ግን የወረደ ድምጽ ከመኖሩ የተነሳ በፈንሳይ ዳራውን እንኳን ብንተው ይሄ ተፈጥሮ ይሄ ድምጽ ዝቅ ያለ ድምጽ ተፈጥሮ ለህሊናችን ለልባችን የሚማርክ ድምጽ ሰውን የማረጋጋት አይነት ድምጾች አሉትኝና ለዛም ነው አንድም በገናን የምንጠቀምበት አላማ ሰውን ወደ ትርፋት ወደ ንስሐ ማምጣት ነው የሚባልበትም አንዱ ይሄ ነው። ከተፈጥሮይ ከአካላዊ ተፈጥሮ አንፃር ማለት ነው ከሚያሰማውም ድምጽ ጨምር። ከዛ ባለፈ ግን በገና በሌላ ከሌሎች መሳሪያዎች በእርግጥ ሁሉም የዜማ መሳሪያዎች የቤተክርስቲያናችን የዜማ መሳሪያዎች ሁሉም ትርጉም አላቸው። በጣም ጥልቅ የሆኑ የቤተክርስቲያን ትርጉም አላቸው እና የበገና ግን ትንሽ ለየት የሚያደርገው በጣም ሰፋ ያለ ነው። የተጠቀሰበትም ጊዜ የተነሳበትም ስንመለከተው ከጥንት ጀምሮ የነበረ ነው። በመጽሐፍ ቅዱስ ላይ የተጠቀሰበትን ታሪክ ኦሪት ዘፍጥረት ምዕራፍ 4 ላይ ጀምሮ ስንመለከተው የቃየል የልጅ ልጆች 7ኛ ትውልድ ድረስ በኋላ የምንመለከታቸው ልጆች ናቸው። በእርግጥ ዛሬ በጥልቀት የተቀመጠ ታሪክ የለም፣ ግን እነ ላሜ በገና የሚደረድሩ የዘንላኖች አባት ነበረ ብሎ ይናገራል እና እነዛን የሚጠቅስበት ቦታ አለና ጥንታዊ ይዘት ያለው ጭምር ነው በገናና ያ ማለት ከቃየል 7ኛ ትውልድ አካባቢ ድረስ ጀምሮ ነው መጽሐፍ ቅዱስ ላይ የተጠቀሰው። ግን መቼ ነው የተጀመረው የሚለውን ኤግዛክትሊ በደንብ ባይነግርም ማለት ነውና እነሱም የፈጠሩበት ያነሱበት መጽሐፉም ከተጠቀሰበት ኮንቴክስት አንፃር ስንመለከተው እነሱም በገናን ሰርተው የሚደረድሩበትን ሰዓት ስንመለከተው መጽሐፍ ቅዱስ ላይ ከተጠቀሰልን ሐሳብ ቃየልን ከገደሉት በኋላ ባለማወቅ ማለት ነው እግዚአብሔር በፈረደበት ፍርድ የተነሳ ቃየል ላይ ሳያውቁ ገደሉትኝ። ከዛም በኋላ በማዘንና ማን አለን ማን ይደርስልናል ብሎ በመጨነቅ በማዘን ራሳቸውን ለማረጋጋት ራሳቸውን ለማጽናናት ከሀሳባቸው ከጭንቀታቸው ለመዳን ብለው ይህን መሳሪያዎች ሰርተው እንደሚያዘኙበት ነው የሚነገር በመጽሐፉ ላይ። የኛ ጌታ የኛ መድን በቸርነት ታደገን። እኛ እንደሆነ ኃይል የለን በቸርነት ታደገን። እኛ እንደሆነ ኃይል የለን። የበገና ተፈጥሮ ራሱ ይሄ ፊዚካል የምንለው ቅርጹ ወይም አካላዊ ቅርጹ ራሱ ዝም ብሎ በዝረው የመጣ ወይም ደግሞ ሐሳባዊ ሆነ እንደዚህ ቢሆን ተብሎ የተሰራ ሳይሆን አባቶቻችን ከመንፈሳዊነታቸው አንፃር የሰሩትኝም ጭምር ነው። የአካል ክፍሎቹንም ስንመለከት ከታች ጀምሮ ይሄን የምንመለከተው መወጠሪያ ብለን የምንጠራው የአዳም ምሳሌ የሆነ ነው እና አውታርን አስሮ ወጥሮ የሚይዝ ስለሆነ መወጠሪያ ብለን እንጠራዋለን እና እሱን አውታሮቹን ወጥሮ ወደ ላይ ይዞልን የሚወጣ ነው። ከዛ ከላይ ቀጥሎ የምናገኘው ብርኩማውን ነው። ይሄ ብርኩማ ደግሞ የሲና ተራራ ምሳሌ ነው። እነዚህ አውታሮች የ10ቱ ትእዛዛት ምሳሌ እንደመሆናቸው መጠን
በሲና ተራራ ቅዱስ ሙሴ ሊቀ ነቢያት ቅዱስ ሙሴ የተቀበለውን የ10ቱን ትእዛዛት ምሳሌም ለማጠየቅም ጭምር ነውና እነዚህ እንዚራዎች ደግሞ ከአውታሩ ጋር በመሰናሰል አንድ ላይ በመሆን እንዚራው አውታሩ ድምጽን እንዲያሰማ እንዲገረፍ እንዲነዘር የሚያደርግ ነው። አውታሩ እንዚራዎቹ ወደ ታች ዝቅ ከፍ በማለት ድምጽ እንዲያወጡ ያደርጋሉ። ባይንቀሳቀሱ ግን ወይም ደግሞ ትክክለኛው ቦታ ላይ ካልተገኙ ድምጽ ስለማያወጡ እንዚራ ጥቅሞቻቸው ያ ነውና ትርጉሙ የመንፈስ ቅዱስ ምሳሌ ነው ብለን የምንለው ያም የመንፈስ ቅዱስ ምሳሌ ብለን የምንለው አንድ ምንድነው መንፈስ ቅዱስ ጊዜና ሰዓትን ጠብቆ እንደሚናገር በዘመናት በወቅታት በጊዜያት ሁሉ ጊዜን ጠብቆ በሰው ላይ ሰው በወደደውና በመረጠው ሰው ላይ እንደሚያናገር መንፈስ ቅዱስ ይሄም የመረጠው ሰዓት ላይና ሁሉም ይለያያል። በነገራችን ላይ ሁሉም በገናዎች ላይ አውታሮችን ዚራዎቹ የሚያርፉበት ቦታ ይለያያል። አንዳንዱ ከፍ ይላል፣ አንዳንዱ ዝቅ ይላል። ስለዚህ በዘመናት ጊዜ ውስጥ በሰዎች ላይ የመረጠ የሚሰራ መንፈስ ቅዱስ ካላነገረ ደግሞ ቅዱስን የሆነ ነገር ልንሰራም ልናደርገውም እንደማንችል ነው የሚያስረዳና ይሄ ብርኩማውም አውታሩም አዳሙም ብለን የምንጠራው ይሄ መወጠሪያ ብለን የምንጠራው አንድ ላይ በገበቴው ላይ ነው የታሰሩት። ገበቴ የምንለው ይሄ የድምጽ ሳጥኑ ማለት ነው። ድምጽ የሚፈጠረው በዚህ ሳጥን ውስጥ ስለሆነ ማለት ነው እና ምሳሌነቱም የድንግል ማርያም ማህፀን ብለን የምንጠራው ለምን እንደዛ እንለዋለን? በውስጡ ጥዑም የሆነ ዝማሬን መንፈሳዊን ወደ መንፈሳዊነትና ወደ ቅድስናን የሚያመጣንን ዝማሬ የምናዜምበት የዜማ መሳሪያ እንደመሆኑ መጠን በውስጡ የምንሰማውን ድምጽ እንደ ወልድ ቃልነት ወይም ደግሞ እንደ ኢየሱስ ክርስቶስ አርገን እናስብና የምንሰማውን ድምጽ በማህፀኗ የተሸከመችልን ያለዚህ ድምጽ ያለ ገበቴው ስለማንሰማው በማህፀኗ ተሸክማ ያሰማችን ለኛ እንድናየው ያደረገችን ድንግል ማርያም ናትና በስጋ ተገልጦ እንድንመለከተው የእግዚአብሔርን ልጅ ብላ ያሳየችን እመቤታችን ስለሆነች በእመቤታችን ማህፀን ወይም በእመቤታችን እንመስለዋለን። ስለዚህ ያ እመቤታችንም ደግሞ መነሻዋ ወጠሪያው ስለሆነ አዳም የአዳም ልጅ በመሆኗ ማለት ነው የአዳም ልጅ ስለሆነች ክርስቶስም ለመምጣት እመቤታችንም ብርኩማ መወጠሪያው አልፎ እመቤታችንም ያንን ቃል ለመውለድ አዳም መኖር ነበረበት። አውታሩ ባይኖር ደግሞ አዳም ባይኖር አውታሩ ስለማይኖር ያንን ቃል አንሰማው ማናየው። ጌታችን እንደተናገረ እናንተ ልታዩ የምትወዱትን ነቢያት የቀደሙ አባቶች ሊያዩ ይወዱ ነበር ግን አላዩም ብሎ እንደተናገረ ያንን ልናይ የቻልንበት እመቤታችን ስለሆነ ያቺም ደግሞ እመቤታችን የምንላት የአዳም ልጅ እንደመሆኗ ያለ አዳም ሙሴም ማይኖር አውታሩም ማይኖር ብርኩማው ማይኖር ገበቴው ማይኖር ነበር። አዳም ስላለ ግን ገበቴው አለ፣ ብርኩማው አለ፣ ሌላውም አለ። ወደ ላይ ስንወጣ ይሄን አውታሩን ይዘን የምንመለከተው ላይ ቀንበር ብለን የምንመለከተው ነው። ከግራና በቀኝ ደግሞ የቀኝ ምሰሶ የግራ ምሰሶ ብለን የምንጠራው ነውና የቀኝ ምሰሶ የቅዱስ ሚካኤልን የግራ ምሰሶ የቅዱስ ገብርኤልን ምሳሌ ብሎ የምንጠቅስበት ነው። አንድም በብሉይ ኪዳንና በአዲስ ኪዳን ብለን እንመስለዋለን። በብሉይ ኪዳን የቅዱስ ሚካኤልን በአዲስ ኪዳን ደግሞ የቅዱስ ገብርኤልን ብለን እንመስለዋለን እና እነዚህ ብርኩማዎች አውታሮቹ ለመወጠር እነዚህ መላእክት ግድ ናቸው። እነዚህ ምሰሶች ግድ ናቸው። ለምን? በቅድመ ዓለም በፊት ቅድመ ዓለም ማለት በሰዎች ዘመን ከመኖሩ በፊት መላእክት በተዋጉበት ጊዜ ዓለምን ያጸና የመላእክትን ዓለም ተዋግቶ ያሸነፈ ሳጥናኤል እንደጣለ ቅዱስ ሚካኤል ነውና ከብሉይ ኪዳን ጀምሮ የምናገኘው የቅዱስ ሚካኤል ታሪክ ነው። አንድም እስራኤል ዘስጋ ብለን የምንጠራቸውን በደመና አምሳል እየመራ ምድረ ከነዓንን ያወረሳቸው ቅዱስ ሚካኤል ስለሆነ ማለት ነው። ከቅዱስ ሚካኤል ከብሉይ ኪዳን ጀምሮ ሚካኤል እየመራ ብሉይ ኪዳን ላይ አዲስ ኪዳን ላይ ባያደርሰን ቅዱስ ገብርኤልን ብስራቱን አናየው። ስለዚህ የሁለቱም የመዳናችን መሰረቶች ናቸው እና 10 ትእዛዛትን መቀበል አይኖርም። ቅዱስ ሚካኤል እየመራ በእሳት እየጋረደ ከፈርዖን እጅ ባያወጣቸው ኖሮ ይህንን 10ቱን ትእዛዛት እግዚአብሔር በጣቶቹ ጽፎ ለሙሴ አይሰጠው። ሙሴም ዳግም በሰበረው ጊዜ ደግሞ ዳግም ጽፎልን በእጆቹ ይህን ጽላት አይሰጠንም ነበር። ስለዚህ የመላእክት ሱታፌ ትልቅ ነው። እመቤታችን ብትኖርም እመቤታችን የመጣችው በአዲስ ኪዳን ነውና በስጋ ተገልጣ በስጋ ተወልዳ እንደሌላው እንደ ሁሉም የአዳም ልጅ ጊዜዋን ጠብቃ የተወለደችው በአዲስ ኪዳን እንደመሆኑ የቅዱስ ሚካኤል ሱታፌ አንድ ነው። የቅዱስ ገብርኤልም ደግሞ ይኩነኒ ብላ እንድትቀበለው ያበስራትን ቃል ያመጣልን ቅዱስ ገብርኤል ስለሆነ የሁለቱ ሱታፌ ነው እና ቀንበር ብለን ከላይ የጠራነውን ደግሞ የመንበረ ጸባዖት ወይም የመንበረ ስላሴን ምሳሌ ነው። ያም
10 ትእዛዛት መርተው የሚያደርሱን ወደ ሥላሴ ነው ስንል መጨረሻ መታሰሪያቸው መንበረ ሥላሴ ነው። የሁላችንም የመዘመሪያው ዓላማው የምናመሰግንበትም ሁሉን የምንሰራበትም ከሥላሴ ዘንድ እንዲያደርሰን ስለሆነ ከሥላሴ ዘንድ ካላደረሰን ምንም ትርጉም የለውም፣ አንዘምርበትም። ይሄ አውታር 10 ትእዛዛት ብንፈጽማቸው ጌታችን እንደዛ ነው፣ ሁሉን ሕግጋት ብንፈጽሙ ፍቅር ከሌለኝ ከንቱ ነኝ ብሎ ቅዱስ ጳውሎስም እንደተናገረ ከሁሉ ስራዎች ፈጽመን አንዷ ባትኖር ዝማሬውን አንሰማው። ስለዚህ ይሄ አውታሮች ታስረው ተሰናስለው መጨረሻ ላይ ሥላሴ ላይ ካላደረሱን የኛ ዝማሬ ትርጉም ሲጀመር ልንዘምር ስለማንችል ካልተወጠረ ማለት ነውና መወጠራቸው ደግሞ እንዳልነው መላእክት በመኖራቸው ነው። ከብሉይ ኪዳን መላእክት ከብሉይ ኪዳን ቅዱስ ሚካኤል ባይኖር ከነዓን መርቶ ባያደርሳቸው ከአዲስ ኪዳን ምክንያቱም እስራኤል ዘሥጋ የሚባለውን አናገኘውም። እስራኤል ዘሥጋ ደግሞ ከሌሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በአካል አይገለጥም። በዘወረደ ብለን በምናስበው በጊዜ ወረደ ተወለደ ከድንግል ማርያም ተወለደ ብለን የምናስብበት ይህን ወቅት የምናስበውም አንዱ ይሄም ስለሆነ ማለት ነውና ይህን የአዲስ ኪዳን ትምህርት የምናገኘው በቅዱስ ገብርኤል ነው። የመጀመሪያው የአዲስ ኪዳን ስብከትም የቅዱስ ገብርኤልም ስለሆነ ማለት ነውና የነዚህ መላእክት ሱታፌ ቀላል አይደለም። ይህንንም ሲያጠይቅ ነው አንድም ቅዱስ ገብርኤል ቅዱስ ሚካኤል ብለን የምንላቸው። ይሄ መንበረ ሥላሴ ነው። መስቀል ላይ የምንመለከተው ጌጥ ብለን የምንጠራው ነው። የጌታችን የኢየሱስ ክርስቶስ መስቀል ነው። በፊት ጊዜ ለሙሴ የተሰጠችውን ያችን እባብ ወይም ደግሞ በፈርዖን ፊት ምን ምልክት ትሻለህ ብሎ ምን ምልክትን እሰጥሃለሁ ብሎ እንደተናገረው ጌታችን በትሩን በፈርዖን ፊት ጣለው እባቡም ይሆናል ብሎ እንደተናገረው ያቺ የእባብ ምሳሌ እንደ እባብ ቅርጽ ሆና ትሳል ነበር በፊት። ከፍ ብሎ በጎልጎታ የተሰቀለውን የክርስቶስ መስቀል በሐዲስ ኪዳን ይሄ ጌጣችን፣ ትምክህታችን፣ ምልክታችን፣ መታያችን ብለን የምንለው መስቀል እንደመሆኑ መጠን መስቀል ሆኖ እናገኛለን። መጨረሻ ላይ የምናገኛቸው እነዚህ መቃኛዎች ናቸው። የ10ቱ ትእዛዛት ጋር አንድ ላይ ትርጉም ያላቸው ናቸው። እግዚአብሔር ለዳዊት ቃል ኪዳን ገባለት፣ የባሕሪን ፍሬ በክቡር ዙፋን አኖራለሁ ብሎ። ዳዊት ያን ሲሰማ እጅግ ተደስቶ አመነ በቃሉ በሐሴት ተሞልቶ። ስለዚህ ለምን ዘወትር ድንግልን እንድታማልደን የፈጠረ አምላካችን ይህንን ራእይ ይህን ታላቅ ጥበብ ሲያወጣና ሲያወርድ በሕሊና ሲያስብ በጾምና ጸሎት ተግቶ ሲጠይቀው በመንፈስ ቅዱስ ተሞላና ዳዊት ብሎ ተናገረ። በኤፍራታ አየናት። ስለዚህ ለምን በትግንግልን እንድታማልደን ተጨናናታችን። ስለዚህ ለምን በትግንግልን እንድታማልደን ተጨናናታችን። ጮኸ
በታላቅ ድምፅ ድንግልን ስላየ በእንባና በደስታ ሲያወድሳት ቆየ። በገናውን ነስቶ ምስጋና ሲጀምር ልደቱን፣ ጥምቀቱን፣ ስቅለቱን ሳይቀር በራእይ አይቶታል አንድም ሳይቀነስ አንድም ሳይጨመር። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸር አምላካችን። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸር አምላካችን። በጸፍጸፈ ሰማይ ድንግል ልጇን አቅፋ እንደ ልዩ ኅብር በድምቀት ተጽፋ የዳዊት ከተማ የአንድዬ እናት ጽዮን እናታችን የነቢያት ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸር አምላካችን። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸር አምላካችን። በተሸፈነ ቃል ኤፍራታ ይላታል ከነቢያት አንዱ ሚክያስ አይቷታል። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸር አምላካችን። በጾም ወቅት የሚደረደርበት ልዩ ምክንያቱ ብለን ብንጠቅሰው ቅድም እንደጠቀስኩትኝ በገና በተፈጥሮ የሚያረጋጋ ነው እና ጾም ደግሞ ትጹም ዓይን፣ ትጹም ልብ፣ ትጹም እስትንፋስ ሁሉ ነገራችን ሰውነታችን የሚጾምበት ነው። ዓይናችን፣ ጆሮአችን፣ አፋችን የሚጾምበት ነው። ስለዚህ ይህንን የጾም በረከት ይህንን የጾም ጸጋ ደግሞ እንዲያድለን በገናን እንደጠቀስኩትኝ የሚያረጋጋ ዝቅ ያለ ድምፅ ህሊናንም ልቦናንም የሚያረጋጋ የዜማ መሳሪያ እንደመሆኑ መጠን ለዚህ ጾሙ ያገዘናል ተብሎ በብዛት በገናው በጾሙ ወቅት ይዘመራል እንጂ በኖርማል ወቅቶችም በመደበኛ ወቅቶችም ከጾም ውጭ ባሉ ወቅቶችም ይደረደራል። ዓላማው ውስጥን ያለውን ምክንያቱም ሰው ሁሉ በሁሉ ሰዓት መረጋጋት ይፈልጋል፣ ሰላሙን ጸጥታውን ይፈልጋል እና በውስጡ ያለው የበገናው ተፈጥሮ በማንኛውም ሰዓት እንዳንዘምረው የሚያደርገን አይደለም። የምንዘምርበት ቦታና ሁኔታ መምረጥ አለብን እንጂ በጾም ወቅት ግዴታ በጾም ወቅት የሚባል ነገር አይደለም። የበገና ዜማ ግን የበገና ዜማ መሳሪያው የሚያወጣው የዜማ አይነት ግን ከቅዱስ ያሬድ ትንሽ አነስ ያለ ነው በድምጽ ልኬቱ ማለት ነው። በድምጽ ልኬቱ ማለት የሚጠቀመው 5 የድምጽ አይነቶች ነው ወይም ደግሞ 5 ስኬል ያላቸው ድምጾችን ነው የሚጠቀመው በገና ማለት ነው እና በገና የሚያወጣው የድምጽ ልኬት የተገደበ ነው። በ5 ስኬሎች የምናገኘው ነው እና 5 የድምጽ ልኬቶች ወይም ስፍሮች የምናገኛቸው ናቸው እና እነዚህ 5 ስፍሮች ኢትዮጵያዊ ይዘት ያላቸው ተብሎ ስለሚጠቀሱ በኢትዮጵያዊ ይዘቶቻቸው 5 ቅኝቶች አሏቸው። እነሱም ስለ ቸርነት፣ አምባሰል፣ ዋኔን ወይም ትዝታ ብለን የምንጠራው እና ሰላምታ ብለን የምንጠራቸው ናቸው። ከዛም በተጨማሪ ባቲ ብለን የምናገኘው 5ኛ ድምጽ አለ። ከዛ ንዑሶቹ ደግሞ ማይነር ብለን የምናገኛቸው አሉ። ባቲ ማይነር፣ ትዝታ ማይነር ብለን የምናገኛቸው ድምጾች አሉ፣ ቅኝቶች አሉ። በገና ነገስታት እንደሚጠቀሙበት መጽሐፍቶች ይጠቅሳሉ። ከንግስና ጋር የተያዙ ሰዎች ይጠቀሙበታል። አመጣጡም ወደ ኢትዮጵያ መጣ የሚባልበት አንደኛው አመጣጥ ስልት ከሚጠቀሰው ታሪካዊ ይዘት አንፃር የምናገኘው ታሪክ አንዱ ከነገስታቱ ልጆች ጋር ቀዳማዊ ሚኒሊክ ወደ ኢትዮጵያ በመጡበት ጊዜ ማለት ነው። ንጉስ ሰለሞንን ለመጎብኘት በሄዱበት ጊዜ ወደ እስራኤል ልጄን ብቻውን አልከውም ብለው ከበኩሮቻቸው ጋር ከእስራኤል ነገድ የበኩሮቻቸውንም ጭምር አድርገው እንደላኩ እናያለንና
ከጽላተ ጽዮን ጋር ተያይዞ የምናገኘው ታሪክ ማለት ነው። የጽላተ ጽዮን አመጣጥ ጋር በተያያዘ የምናገኘው ታሪክና ከዛ ጋር ጽላተ ጽዮን ብቻ ሳይሆን ሌሎች ንዋየ ቅድሳትም አብረው የመጡበትን ታሪክ እናገኛለን እና ብቻቸውን ሳይሆን ምክንያቱም በብሉይ ኪዳን ጊዜ የምንመለከተው ቅዱስ ዳዊት ካህናቱን ሌዋውያንንም እንዲመድቡ የአገልግሎት ዘርፍ እንዲሰጡ ካዘዘበት አንደኛው የአገልግሎት ዘርፍ በበገና ማዜም ነው። ምክንያቱም ጽዮን በምትገባበት ወደ እንኳኑ በምትገባበትና በምትወጣበት ጊዜ ሕዝቡን ለማረክ ስትገባም ጦርነትም ለማድረግ በማንኛውም ሰዓት ላይ ስትወጣ ስትገባ ወደ ከተማይቱም ስትወጣም በሚሆን በዛ ወቅቶች ውስጥ በበገና በመሰንቆ በከበሮ የሚያመሰግኑበትን ቦታ እናያለንና ሲሾሙም እንደዚህም ጽዮንን የሚያከብሩ የሚያመሰግኑ ሹሞችን ሹሙ አገልጋዮችን ሹሙ ብሎ ቅዱስ ዳዊት እንደተናገረ እናያለን እና የነገስታት መሳሪያ ከመሆኑ አንፃር ከቅዱስ ዳዊት መነሳት እንችላለን። ነገስታት ተጠቀሙበት የሚለውን ታሪክ ይዘን ስንነሳ ማለት ነው ስፔሲፊክ በተለየ ሁኔታ ከነገስታት ጋር ማለት ነውና ከነገስታቱ ጋር ሲመጣም እንደዛ ነው። ወደ ኢትዮጵያም ሲመጣ ባለበት ታሪክ ዜማ መሳሪያው በገና በነገስታት ቤት ነበር። በተለይ ቅርብ ጊዜ 200 ዓመት ጊዜ ውስጥ ሳይሞላ እንደዛ በነገስታት ቤት ውስጥ ነበር የሚገኘው የዜማ መሳሪያው ማለት ነው። በተሸፈነ ቃል በኤፍራታ ይታያል ከነቢያት አንዱ ሚክያስ አይቷታል። ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸር አምላካችን ከነቢያት አንዱ ሚክያስ አይቷታል። የመጪውን ዘመን በራእይ ተመልክቶ የኤፍራታ ክፍል አንቺ ቤተልሔም የሚወለድብሽ ቸሩ መድኃኔዓለም ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ተንቀሽ ብትኖሪም ለብዙ ዘመናት አታንሺም በፍጹም ከብዙ ነገስታት የነገስታት ንጉሥ ካንቺ የጣልና ትወልጂዋለሽ በቱም ድንግልና ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ከሦስቱ አካል አንዱ ሥጋሽን ይነሳል ሲጠብቅ የኖረው ባንቺ ይፈጸማል። የሕያዋን እናት አንቺ ትሆኛለሽ ሞትን ስለሚሽር አማኑኤል ልጅሽ የሕያዋን እናት አንቺ ትሆኛለሽ ሞትን ስለሚሽር አማኑኤል ልጅሽ ስለዚህ ለምን ዘወትር ድንግልን እንድታማልደን ከቸሩ አምላካችን ስለዚህ ለምን ዘወትር ድንግልን እንድታማልደን